ብልጠት ከሞላቸው ሐሳቦቻችን ጀርባ አንድ ዝም ያለ የሰው ልጅ ክህሎት አለ። ያንን ክህሎት የትኛውም ማሽን በፍጹም አስመስሎ ሊሰራውም ሆነ ሊተካው አይችልም። ይህም ክህሎት ደግሞ ያልተባሉ ንግግሮችን ጭምር የማድመጥ አቅም ነው። ወደ ሆነ ስፍራ ስትገቡ ቃላቶቻችሁ ከአንደበታችሁ ከመውጣታቸው በፊት የሆነ ነገር ይናገርላችኋል። ማን ዘና ብሎ እንደተቀመጠ ፊል ታደርጋላችሁ። ማን መታየት እንደፈለገ ይገባችኋል። ይሄ ማወቅ እንግዲህ ከሎጂክ አይደለም የሚመጣው፣ ይልቁኑ ያ የሚመጣው ከግንዛቤ ነው። አእምሯችሁ መተቸት ከመጀመሩ በፊት ሰውነታችሁ ስፍራውን ሴንስ ያደርጋል። ቶኑን፣ ገጽታውን፣ ትንፋሹንና ዝምታውን ያስተውላል። ይሄ ብልህነት ጥንታዊ የሆነ ነገር ነው። ከቋንቋ ራሱ በእድሜ ይበልጣል። ዘመናዊ የሚባለው ህይወት ቶሎ ቶሎ እንድንናገርና እያንዳንዱን የዝምታ ክፍተት እንድንሞላ ነው የሚያስተምረን። ዝምታ የሆነ ችግር ያለ ይመስል ሰዎችን ምቾት ይነሳቸዋል። ነገር ግን ዝምታ ባዶ ነገር አይደለም። ዝምታ እኮ ኮኔክሽን የምንለው ነገር የሚጀምርበት ስፍራ ነው። ማህበራዊ ብልህነት ማለት ሌሎችን በቃል ወይም በንግግር ማስደነቅ ማለት አይደለም። ይልቁኑ በሰዎች መሃል ወዳለ የማይታይ ስፍራ ስለመግባት ነው። ይህንን ስታደርጉ ሌሎችም ከመስማት አልፈው እናንተን ፊል ያደርጓቸዋል። እውነተኛ ኮኔክሽን ከንግግርም ውጪ ነው የሚመጣው እንጂ በንግግር ብቻ አይደለም። እውነተኛ ኮኔክሽን በአፍታዎች መሃልና ባልተነገሩ መግባባቶች መሃል ነው የሚኖረው። ይሄ ምዕራፍ ማለት እምነት የምንለው ነገር በዝምታ ውስጥ መገኘት የሚጀምርበት ስፍራ ነው። የሆነ ሰው ደህና ነኝ ብሏችሁ ነገር ግን ደህና እንዳልሆነ ሲሰማችሁ አስቡት። ምንም ማረጋገጫ፣ ምንም ሎጂክ የለም፣ ግን በቃ ውስጣችሁ እውነታውን ያውቃል። ያ ማወቅ ማለት በስራ ላይ ያለ ማህበራዊ ልህቀት ማለት ነው። የምንኖርባት ዓለም ባህሏ ያደረገችውና የምታመልከው ጩኸትና ብልጣብልጥነት የሞላው ወሬ ነው። እናም ብዙ ጩኸት በፈጠርን ቁጥር የምርም ኮኔክት የምናደርግበት መጠን አነስተኛ ነው የሚሆነው። ቃላት ማለት ውሃ ላይ እንዳሉ ሞገዶች ናቸው። ከላይ ነው እንቅስቃሴን የሚያሳዩት፣ ነገር ግን የህይወት ትርጉም ከዛ ስር ባለው ጥንካሬና ጽናት ውስጥ ነው የሚገኘው። ይሄ እንዲሰማችሁ ሂደቱን ዝግ ማድረግና በመገኘት መቆየት መቻል አለባችሁ። እውነተኛ የሆነ ማድመጥ መቸኮል ወይም ደግሞ ነገሮችን ማስተካከልና ማብራራት አይጠበቅበትም። ይልቁኑ ሌላ ሰው በሚገባ እንዲተነፍስና ላላ እንዲል ይፈቅዳል። ሰዎች እንደሚረዷችሁ ሲሰማችሁ የትኛውም ምክር ከሚፈውሳችሁ በላይ ያ ስሜት ያድናችኋል። በሌሎች ፊት የሚኖራችሁ ሞገስ የሚጀምረው ውስጣችሁ ካለው ታማኝነት ነው። ማህበራዊ የሆነ ብልህነት የሚያድገው ከውስጣዊ ግልጽነትና መረጋጋት ነው። ያለሱ ውጫዊ ዓለም ላይ ያለው ነገር በሙሉ የተዛባ ነው የሚመስለው። የገዛ ስሜታችሁን በሚገባ መረዳት ካልቻላችሁ ዝምታ ችላ እንደመባል፣ እምቢ እንደመባል ሊሰማችሁና እንደ ትችትም ልትቆጥሩት ትችላላችሁ። ነገር ግን ራሳችሁን በሚገባ ማወቅና የራስ ግንዛቤ የምንለው ነገር ውስጣዊ መሰረታችሁን ጽኑና ጠንካራ ያደርግላችኋል። የስሜት ብልህነት ያለምንም መፈራረስና መድከም ስሜቶችን እንድታስተናግዱ ያግዛችኋል። ማህበራዊ ብልህነት ደግሞ ሌሎችን ያለምንም ግራ መጋባትና መወዛገብ እንድትረዱ ያግዛችኋል። አንዱ መሰረታችሁን ያጸናል፣ አንደኛው ደግሞ በነፃነት እንድትንቀሳቀሱ ያግዛችኋል። ሁሉም ሰው የስሜት የአየር ሁኔታን ይዞ ነው የሚንቀሳቀሰው። አንዳንዶች ፀሐይን ይይዛሉ፣ አንዳንዶች ዝም እንዳለ ዝናብ ይመጣሉ። ውስጣዊ የሆነ ዝም ያለ ኮምፓስ ይህንን ነገር ሳናቀው እንኳን ፊል እንድናደርግ ያግዘናል። ሰዎችን ማንበብ ማለት ሰዎችን መቆጣጠር ወይም ደግሞ መገምገም አይደለም። ይልቁኑ በዝምታ መቆምና መገኘታቸውን ወይም ደግሞ ፕሬዘንሳቸውን ፊል ማድረግ። አንደበት ከመናገሩ በፊት ነው ሰውነት የሚናገረው። አፍታ መውሰድ፣ መተንፈስና ሌሎች የሰውነት ቋንቋዎችም ከቃላት በላይ ብዙ ነገርን ይገልጻሉ። የሚያስፈልጋችሁ ነገር ልምምድ ሳይሆን ትኩረት መስጠት ነው። ብዙዎቻችን ኦሬዲ የሚታየውን ነገር ለማስተዋል እንጣደፋለን።
እውነተኛ የሆነ መረዳት ቀስ እያለ ለሚሄድ ሪትም ነው የሚገባው። ያ የሚመጣው ደግሞ አእምሮ ዝም ሲል። ሰዎች እየሰማቿቸው እንደሆነ ከተሰማቸው የበለጠ ክፍት እየሆኑ ይመጣሉ። ስለታገላችሁ እኮ አይደለም፣ ነገር ግን አብራችሁ ስለቆያችሁ። ደህና የመሆን ሰላም የመሆን ስሜት ያለምንም ትግል እውነታን ይጋብዝላችኋል። የሆነ ሰውን ማንበብ ማለት ያንን ሰው አለመተቸትና እሱ ላይ አለመፍረድ ማለት ነው። ሁሉ ነገራችሁ ጆሮ ሆኖ ያንን ሰው ማድመጥ ማለት ነው። ስትሰሙም ደግሞ ምንም አይነት ስም ሳትሰጡና እርማት ሳትናገሩ። እምነት የሚጀምረው የመታየት ስሜት በሞላው ቦታ ነው። በሚብራራ ማኔጅ በምታደርጉት ሳይሆን በቃ በራሱ መንገድ በተሰናዳ ቦታ ነው። ይሄ ማስተዋል የሚገጥማችሁን ተቃርኖ ስስና የማይታገል ያደርግላችኋል። ሰዎች ፐርፌክት የሆኑ የተመረጡ ቃላትን ስለተናገራችሁ አይደለም የሚያምኗችሁ። ሰዎች የሚያምኗችሁ ከእናንተ ጋር ሲሆኑ በሚሰማቸው ስሜት መሰረት ነው። የደህንነትና ሰላም የመሆን ስሜት በትግል የሚመጣ ነገር ሳይሆን በቃ የሚሰማችሁ ስሜት ነው። እውነተኛ ተጽዕኖ ዝም ያለና የረጋ ነው። እምነት የሚያድገው ቀስ እያለ ነው። አላድል ልክ እንደ ማለዳ ብርሃን ነው እድገቱ። ያንን ነገር ስለፈለጋችሁ ብቻ አታገኙት። ያ እምነት የምንለው ነገር በማይቋረጥ ማሰብ ውስጥ ነው የሚገኘው። ተጽዕኖን በጫናና በትግል አታመጡት። ተጽዕኖ ሊኖራችሁ የሚችለው ሰዎች አጠገቡ ሲሆኑ የተረጋጋ ስሜት እንዲሰማቸው ማድረግ የሚችለውን ሰው ስትሆኑ ነው። ይሄ ጥንታዊ የሆነ ክህሎት ሁሌም ውስጣችሁ አለ። ነርቨስ ሲስተማችሁ የፈለገ አእምሯችሁ ቢዚ ቢሆንም እንኳን ያዳምጣል። ህመም፣ ደስታና ትኩረት ምንም ሳታስቡበት ነው የሚሰማችሁ። ይሄ ደካማነት አይደለም። ይሄ የተፈጥሯችሁ ዲዛይን ነው። አሁን የምንኖረው ዘመናዊ የሚባለው ህይወት ይህንን ጥንታዊ ጥበብ ከመረበሽ ውስጥ ቀብሮታል። ነገር ግን ያ ጥበብ ይጠብቃል እንጂ በፍጹም አይጠፋም። ጽናት ያንን ጥበብ ድጋሚ እንድታስታውሱ ያግዛችኋል። ፕሬዘንስ የምንለው ነገር ሁካታና ጩኸት በበዛበት ዓለም ውስጥ እንብዛም አይገኝም። ፕሬዘንስ ሙሉ ለሙሉ እዚህ የመሆን ስጦታ ነው። እሱ ሲቀርብላችሁ ሁሉም ነገር ነው በዝምታ ውስጥ የሚለወጠው። ፕሬዘንስ ትወና ወይም ደግሞ የሆነ ቴክኒክ አይደለም። ይልቁኑ ያለምንም አጀንዳ የሚገለጥ ትኩረት ነው። ሌሎች ምንም አይነት ነገርን ማብራራት እንደማይጠበቅባቸው ይነግራቸዋል። በዓለማችን ላይ የተሰሩ በርካታ ማሽኖች ምናልባትም ከሰው ልጅ ፈጥነው ሊያስቡ ይችላሉ። ነገር ግን የፈለገ ቢሆን ከሌላ ነፍስ ጋር ሊቀመጡና ሊግባቡ አይችሉም። በፍጹም እውነተኛ ፕሬዘንስን ማቅረብ አይችሉም። ርህራሄ ማለት የሆነ ሰውን ህመም ማስተካከል ማለት አይደለም። ርህራሄ ከዛ ሰው ጎን ለመራቅና ሁሌም አብሮት መቆም ነው። አንዳንዴ ደግሞ ያ ነገር ከምንም ነገር በላይ በቂ ነው። እውነተኛ ርህራሄ ያለ መቀማት ያዳምጣል፣ አብሮ እንደሆነ ፊል ያደርጋል። ይሄ ባላንስ ደግሞ ርህራሄውን ጽናት ይሰጠዋል ማለት ነው። ያለ መርጋትና ያለ መጽናት ርህራሄ ራሱ አየር ላይ የሚንሳፈፍ ብናኝ ይሆናል። በሌላ ሰው ማዕበል ውስጥ ራሳችሁን ታጣላችሁ። ጥንካሬ የሚመጣው መሰረታችሁን ይዛችሁ ከመቆየት ነው። ስሜትን በሚገባ ማስተር ማድረግ ማለት ማፈን ወይም ደግሞ መሸፈን አይደለም። ያለምንም መደንገጥ ስሜትን ማግኘት መቻል። ያ ሲሆን ደግሞ ጽናት መሪያችሁ ይሆናል። ግጭት ደግሞ የኮኔክሽን ጠላት አይደለም። ግጭት ሁለቱ እውነታዎች የሚገናኙበት ቦታ ነው። ጥበብ ደግሞ ያለምንም ቁጣና ጩኸት ያገኘዋል። ብዙ ሰዎች በግጭት መሃል የሚታገሉት ለማሸነፍ። ብልህ ሰው ግን እዛ ሰው ላይ ያለው ቀስቃሽ ነገር ምንድነው ብሎ ይጠይቃል። የተረጋጋ ሰው ሆናችሁ ስትቆዩ ሌሎች ስስ እየሆኑ ይመጣሉ። ማድመጥ ተመልሶ ወደ ቦታው ይገባል። እውነትም በድጋሚ የሚቻል ይሆናል። እውነተኛ ጥንካሬ አይጮህም ወይም ደግሞ ካልበለጥኩ ብሎ ይጋፋ። ይልቁኑ ሌሎች ሲናወጡ እሱ በጽናቱ ይቀጥላል። ይሄ ጥንካሬ ደግሞ አካባቢው ላይ ያሉ ነገሮችን በሙሉ ይለውጣል ማለት ነው። ሰዎች የሚያስታውሱት እንዴት እንዲሰማቸው እንዳደረጋችሁ፣ ክርክራችሁን ወይም ደግሞ የብልጠት ሐሳባችሁን አይደለም የሚያስታውሱት። ሰዎች የሚተማመኑበት ሴፍ የሆነ ፕሬዘንስ አላችሁ ማለት በጣም ኃያላችሁ ማለት ነው። የሌሎችን ችግር ስለምታስተካክሉ እኮ አይደለም፣
ነገር ግን ራሳችሁን ስለማትክዱና ስለማትገድቡ ነው። እውነተኛ ማህበራዊ ብልህነት ማለት ቴክኒክ አይደለም፣ ይልቁኑ በታማኝነት የሚኖር ፕሬዘንስ ነው። ከዚህ ተነስቶ ደግሞ እውነተኛ ኮኔክሽን ተፈጥሯዊ በሆነ መንገድ ይፈጠራል ማለት ነው። ሰዎች ሲተዋችሁ እነሱ የሚያስታውሱት ቀላሉን ነገር እንደታዩ እንዲሰማቸው ማድረጋችሁ፣ እንደሰማቻቸው እንዲሰማቸው ማድረጋችሁን ነው የሚያስታውሱት። ያ ነው የፕሬዘንስ ወይም ደግሞ የመገኘታችሁ ዝም ያለውና አስደናቂ ኃይል። ማህበራዊ ብልህነት በንባብና በማጥናት ብቻ የምትማሩትና የምትረዱት ነገር አይደለም። ይልቁንም ማህበራዊ የሆነ ብልህነት ማለት በዝምታና በትኩረት ውስጥ መታወስ መቻል። ሰዎች በዛ አይነት ሁኔታ ውስጥ ሲያስታውሷችሁ ነው ያንን ነገር አሳክታችሁታል ማለት የሚቻለው። እና ደግሞ አንዴ በዛ መንገድ ከታወሳችሁ ሂደቱ ያለምንም ትግል ቀስ እያለ የሚፈስ ይሆናል። የመውጫ ሐሳብን እናንሳና እናጠቃለን። ማህበራዊ ብልህነት የሆነ የምትተውኑት ወይም ደግሞ ፐርፌክት የሆነ ነገር ማለት አይደለም። ይልቁኑ ያ የምትፈቅዱት ነገር ነው። አእምሮ አልሰክንም ሲልና ትኩረት ደግሞ ሲረጋ ቅድም ያልነው ፕሬዘንስ ይመለሳል። በዛ መገኘት ውስጥ ኮኔክሽንን አይደለም የምታሳድጉት፣ ነገር ግን ያ ኮኔክሽን የሚፈጠርበት ምቹ ቦታ ነው የምትሆኑት። ቃላት ጥድፊያቸውን ያጣሉ፣ ዝምታ የበለጠ ትርጉም እያገኘ ይመጣል እና ደግሞ ሰዎች እውነተኛ ለመሆን የበለጠ ሴፍ የመሆን ስሜት ይሰማቸዋል ማለት ነው። ይሄ እንግዲህ ምን ያክል ተናገራችሁ በሚል የሚመዘንና የሚለካ ክህሎት አይደለም። ይልቁኑ ምን ያክል በጥልቀት ቆያችሁ በሚለው ነው የሚመዘነው። ከሚነገሩ ቋንቋዎችና ከሚደረደሩ ቃላት ተሻግራችሁ መስማት ስትችሉ ሰዎች ሁሌም ቢሆን ያውቁት የነበረውን እውነታ ማስታወስ ትችላላችሁ። ያ እውነት ደግሞ ሙሉ ለሙሉ አሁንና እዚህ መገኘት መቻል ወይም ደግሞ እዚህ መሆን በራሱ በቂ የመሆን እውነታ ነው። የዛሬውን መልእክት ያቀረብኩላችሁ አለን ዋትስ ነበርኩ። እስከ ፍጻሜ በመቆየት ስላደመጣችሁ እጅግ አድርጌ አመሰግናለሁ።